ወየውን ነገር ለማድረግ እንደዚህ ሲያደርጉ ማጋለጥ ነበረባት። እችም ጤነኛ አይደለችም ነው ምልክ ታጋለጣለች፣ ግድ ነው ታጋለጣለች። ይሄማ ግዴታ ነው። ግን የነዚህ ሰዎችን መታገድን ላሳየ ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። ሲጀምር ምን ብሎ ነው የጀመረው? ይህ ፓስተር ነው በነገራችን ላይ የቄስ ነው። የአንድ መካነ ኢየሱስ አገልጋይ ቄስ ነው። አሁን የራሱን ቸርች ከፍቶ ያለ ሰው ነው። ይሄ አሁን የሚናገረው አገልጋይ ነው። ገባዩ አዳም ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቶኒዮስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቶኒዮስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን ከተመሳሳይ ጾታ ጋብቻ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸውና ባለቤታቸውም ጭምር ማለት ነውና በሙያቸው የእግዚአብሔር ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸውና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ አሁን ትውልድ ከቤተክርስቲያን እንዲሸሽ እያደረጋችሁ ነው። እንግዲህ ቤተክርስቲያን ራሷ ወደ አደገኛነት ቤተክርስቲያንን ከመታደግ ይልቅ ትውልድ ቤተክርስቲያንን ወደ መፍራት ደረጃ እንዲደርስ እየሆነ ያለው ማሳያ ነውና አሳፋሪ ነውና ይሄ ተግባር ሊወገዝ ቤተክርስቲያን ልትታረም ይቅርታ ጠይቃ እሳቸውን ወደ አባልነት ልትመልስ ይገባል እላለሁ። እንግዲህ የሚያሳፍር ነገር እየሰማን ነው። ነገ ምን እንደሚፈጠር አይታወቅም። ያሳዝናል። አየህ በብዙዎች ዘንድ ይሄንን ነው። እነዚህ አገልጋዮች ደግሞ ኤፍሬም ባለጊዜ የሚባል ካወቀው እዚህ ፕላትፎርም ላይ ኤፍሬም ባለጊዜ የሚታወቅ ልጅ ነው። ብዙ ጊዜ የሚያገለግል ልጅ ነው ኤፍሬም ባለጊዜ። እሱ ራሱ የእነዚህን ሶስት አገልጋዮች መቃወም በጽሁፍ አስፍሯል። ምን ብሏል መሰለ? በአስቸኳይ ይቅርታ ጠይቃችሁ እነዚህን አባቶች ወደ አገልግሎታቸው መልሷቸው፣ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችኋቸው። ይሄንንም ደግሞ እናንተ ትናገራላችሁ ብሎ ይሄንን ራሱ ፖስቶታል ራሱ ፔጅ ላይ። ተሙ ግን ያንተ እይታ እንዴት ነው? ያንተና የልደት ማለት አሁን እነዚህ ሰዎች ተባረዋሉ ለማጋለጥ ስራ ነው የሰሩት። ይህ ነገር ይቁም ወይ ደግሞ ትውልድ ይዳን በሚል ነው የተባረሩትና ያንተ እይታ እንዴት ነው? እኔ እይታዬ ምንድነው ከምን አንፃር አየው ካልከኝ በግልጽ አንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 9 ላይ ግብረ ሰዶሞች እግዚአብሔር መንግስት አይወርሱ ስለማይወርሱ ሲጀመር በሰው የተመሰረተ ሃይማኖት ውስጥ ስትሆን ሰው ያባራሃል። እኔን ሰው ተነስቶ ወይም አንዱ ተነስቶ ተመስገን አንተ ኦርቶዶክስ አይደለህም ብሎ ሊያባረኝ አይችልም። ክርስቶስ ኢየሱስ በደሙ የተከላትና በደሙ የመሰረታት ቤተ እምነት ውስጥ እስካሉ ድረስ የሆነ ሰው ተነስቶ ሂድ አንተ አባል አይደለህም ብሎ ሊያባረኝ አይችልም። ቀኖናዋን ጠብቄ ዶግማውን ፈጽሜ ትውፊቷን አምኜ የቤተ ክርስቲያንን ስርዓት ይዤ እስከሄድኩኝ ድረስ ማንም ሰው ተነስቶ እኔን አትወክልም ምናምን ውጣ ሊለኝ አይችልም። ምድነው ለኔ ስለሆነ ከእምነቴ ጋር አብሬ እቀጥላለሁ። ይገብቷል። ስለዚህ እኔ ትውልድ እንዲነቃና እንዲያስተውል የምፈልገው ጴንጤ ቤት ገብቶ እንዲቀጥል አይደለም፣ እንድነቃ ይፈልገው። እያደገ የመጣ ባህል አለ። ይሄን ባህል እንተወው። ለምሳሌ አክላይ ፕሮቴስታንት ያለው አዳር ፕሮግራም የሚባል ነገር እናውቃለን። አዳር የሚባል ፕሮግራም ላይ ቤተሰብ የሚፈቅድልኝ አዳር ቸርች ሲሆን ነው የሚፈቅዱልኝ። አዳር ፕሮግራም ላይ ሲሄድ ከሌሊቱ 7 ሰዓት ላይ አብዛኛው ፕሮቴስታንቶች ይረዱናል። ከእህቶች ጋር ቆሎና ዳቦ ሻይ መብላት ሻይ እየጠጣን ዳቦዋና ቆሎዋን ይዘን መጫወት እንፈልጋለን። ያቺ የረፍት ሰዓት ላይ
አሁን ግን ከእህት ጋር አለ የምትጫወተው፣ ከወንድም ጋር ራሱ ሌላ ነገር ነው እየተማማርክ የምትሄደው። ስለዚህ ትምህርት ወደ ሌላ ነገር እየሄደ ስለሆነ ማምለጫው መንገዱ አንድ ነው፣ ክርስቶስ ኢየሱስን መቀበል። ኢየሱስን ለመቀበል ደግሞ በእውነት ክርስቶስ ኢየሱስ በደሙ የመሰረተባት አንድ ሃይማኖት አለች። ወደ እሷ ኑ ነው የኔ ምልከታ። ያ ነው አንድ አምላክ የሚመለከበት ራሱን በሶስት የገለጠበት የሚመለከበት ወደ አንዲቷ ኑ ነው የኔ ነገር። ስለዚህ ይህ ነገር ልምምዱ ግን እንደ ሀገር የሚጎዳ ስለሆነ አስቀምጨዋለሁ ቪዲዮ ላይ። ድንገት ልደትዬ ስለጠየቀው እንጂ እኔ ቪዲዮ ቅድም ላይ እዚሁ ጋር አስቀምጨዋለሁ ሐሳቤን። ይኸውልህ 5 ደቂቃ ስለሆነች ላስደምጠ ቪዲዮ። የተወደዳችሁ ውድ ኦርቶዶክሳውያን እህት ወንድሞቼ ሁላችሁንም እንኳን ለነነዌ ጾም በሰላም አደረሳችሁ። ይህ ጾምን ደግሞ በአግባቡ የበረከት ጾም እንዲሆንልን እመኛለሁ። በዚህ አጋጣሚ ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉልኝ። ከዚህ ከወር በፊት ሜኖናይቶች ከግብረ ሰዶም ጋር አብረው ራት እየበሉ እንደሆነ ተናግሬያለሁ። ቀጥሎ ደግሞ ራት መብላት ብቻም ሳይሆን ደግሞ ኢትዮጵያ ውስጥ የመሰረተ ክርስቶስ አገልጋዮች እንደዚሁ የግብረ ሰዶም በውጭ ሀገር ያሉትን ግብረ ሰዶማውያንን ጠርተው አብረው ምግብ እንደበሉ እና አብረው እንደተገናኙ ተናግረዋል። 2 ጥያቄ አለ ለፕሮቴስታንቶች። የመጀመሪያው ጥያቄ ፓስተር ጻድቁ አብዶ ወይም ደግሞ የፕሮቴስታንት ፕሬዝዳንት የነበሩት ስለምን ተቀየሩ? ከጀርባው ምን አለ? አሁንም እናንተ ፕሮቴስታንቶች እህት ወንድሞቼ፣ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን ፕሬዝዳንቱ ተቀየሩ? ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ቀጥሎ ደግሞ ግብረ ሰዶምን ጠንቀቅ አድርጎ መቃወም ከቤተክርስቲያን አባልነት ያሳግዳል ወይ? እነ ዶክተር እንደታገዱ ይታወቃል። ስለዚህ 3 አገልጋዮች ታግደዋል። አንዱ በተለይ በጣም ታዋቂ አገልጋይ ነው። ይሄንን ሰው እኔ ብቻ አይደለሁ የፕሮቴስታንት ቤት ውስጥ ያሉ ሰዎች ምን ብለው ተናግረዋል? ወደ ቪዲዮ ይሄን ቪዲዮ ስላሰማው ላሳልፈው። የተወደዳችሁ ትውልድ ከቤተ ክርስቲያን እግዚአብሔርን ከሰማይ ከዙፋን ማለት ነው እና በሙያቸው የእግዚአብሔርን ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመራ ግብረ ሰዶምን መቃወም አስፈላጊ አይደለም ማለት ነው። ይህ ከቤተ ክርስቲያን አባልነት ሊያሳግድ ወይም ከቤተ ክርስቲያን አመራርነት አገልግሎትነት ሊያሳግድ ይችላል። በጣም የሚገርመው ነገር እናንተ ውድ ፕሮቴስታንቶች እንድትረዱ የምፈልገው እኔ አሁን በዚህ ሰዓት ላይ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም፣ ኃጢአት ነኝ እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ። ይሄ እኔ ዓላማ ትውልድ ሃይማኖት ብሎ ከመረጠ ኦርቶዶክሳዊ እንዲሆን፣ ኢትዮጵያዊ ነኝ ብሎ ደግሞ ከቀጠለ ደግሞ በየትኛውም ሃይማኖት ውስጥ ሆኖ ግብረ ሰዶምን መቃወም። የትኛውም ቤተ እምነት ወንድ ለወንድ ሴት ለሴት በኦፊሻል እያጋባይ ስላልሆነ፣ ስለዚህ ይህንን ነው የኔ ምልከታ። ይሄ እስቲ ያንን ቪዲዮ አንዴ እስቲ እኔ ጋር ላሉ ሰዎች ያኛው ሴት ለሴት ሲጋቡ ቸርች ላይ ያለውን ቪዲዮ ታሳይልኝ። አሳያለሁ። ልደት የተወሰነ ቁጭ ስላለ እንስማው። ፎሎ አድርገዋል አለ ልደት ምርጥ ብዙዎቹን ሰዎች ትንሽ ቆይቼ አወራለሁ። እሺ ስትችል መልዕክት ስጠኝ። ብዙዎቹን ሰዎች መጽሐፍ ቅዱስ በመስጠት ይታወቃል። ለፕሮቴስታንቶች ጥያቄ በመጠየቅ ጎበዝ የመጽሐፍ ቅዱስ እውቀት ካላቸው ሰዎች መካከል አንዱ ነው። አኬ የሚባል አለ፣ ልደት አለ፣ ፈለገ አትናቴዎስ የሚባል አለ፣ ኢዮብ ዘሚካኤል ነጋዲሳ በዚህ ጉዳይ የሚታወቁ ልጆች ናቸው። እና የውሃድ ሞር እኔ ቤተክርስቲያንን እንዳውቃት እያስደረጉኝ ከመጡ ሰዎች መካከል እነዚህ ናቸው። ወንድምነት እነዚህ ናቸው ኦርቶዶክስ እንዳውቅ ካስደረጉኝ ሰዎች መካከል። ያንን ሀሳብ የድምፅ ጥራት ነው ያለው። እሺ እዚሁ ላይ አለ። ሴትና ሴትን ሲያጋቡ ሳይታችኋል። እነዚሁ ኢትዮጵያ ውስጥ ነው። ይህንን ሴትና ሴት እንዲጋቡ የፈቀዱት ኢትዮጵያ ውስጥ ነው።
ወደ ቪዲዮ ነው። ይሄን ቪዲዮ እኔ አይ ቲንክ እንትን አድርጌው ነበር፣ ሪፖስት አድርጌዋለሁ መሰለኝ። ሴት ለሴት እዚህ ጋር ቤተክርስቲያን ውስጥ ሲጋቡ አለ። ፕሮቴስታንት ሃይማኖት ተቋም ውስጥ ነው። ቅርብ ጊዜ ነው። እንዲህ አይነት ነገር ኢትዮጵያ ላይ ማየት በጣም ይከብዳል። በጣም ይከብዳል። ለመስማትም ለማየትም ይከብዳል። ቤተክርስቲያን ውስጥ በጣም ይከብዳል። ያ ይሄ ነው እና እኔ የሚገርም አሁን ፕሮቴስታንት ሃይማኖት ድርጅት ያው ሃይማኖት ከብዙ እንትኖች ጋር ንክኪ ያለ ገባክ እና ምናልባት ሌላ የገንዘብ ድጎማ ምናምን ስለሚያገኙ ሊሆን ይችላል አትልም? እንደዚህ አሁን ቤተክርስቲያን ደረጃ ላይ ሴት ለሴት ማገናኘት የቤተክርስቲያን ደሞዟ እኮ የቤተክርስቲያን ደሞዟ ክርስቶስ ሁሉ በሁሉ ነው። የሚያበላም ነው፣ የሚያጠጣም ነው፣ የሚያኖርም ነው። አሁን ለአንድ ክርስቲያን ሞገሱ ማን ነው ካልክ ኢየሱስ ነው። ለአንድ አባትም ደግሞ ወይም ለቤተክርስቲያን አገልጋዮች ደሞዛቸው ማን ነው ካልከኝ ኢየሱስ ሁሉ በሁሉ ነው፣ ሙሉ ሙሉ ነው። ሁሉንም ነገር ማድረግ የሚችል ነው። ይህ እምነት ካላጣህ በቀር እምነት አጥተህ ካልቀጠልክ በቀር ገንዘብ ፍለጋ ሲባል እንደዚህ አይነት ነገር ውስጥ መግባት በሽታ ነው። እንደ ሀገርም ይጎዳናል። ይሄ ነገር ጥሩ አይደለም። እንደ ሀገር የሚጎዳን ነገር ነው። ለዚህም ነው ይሄን ነገር አብዝቼ የምቃወመው። ለዚህ ነው የምትሳደቡ ሰዎች ምድረ በጥራቃ ጥሩ አጀንዳ አገኘ ኤዲ ሚሉትን ልጅን ቦልኩት ለማ የቤተ ክርስቲያኑ ስም እየጠየቁኝ ነበርና ምን ነበር ቀድም ያልከኝ? ቤተ ክርስቲያኑ የቱ የቅድሞቹን ከአባልነት ያገደችዋ? ኖ እነዚህ ሴት ለሴት ሲጋቡ የነበረው ይሄው ፓስተር ነው ያመጣው። ቪዲዮን የለቀቀው እሱ ነው። ገብታችሁት እሱ እንትን ላይ ዶክተር ነው ያመጣው። ያገደችው መሰረተ ክርስቶስ ነው። ይሄ እኮ ምንም እንትን የሚል እኮ አይደለም እኮ። ሲጀመር እንደ ሰው አእምሮ እንዳለው ሰው መቃወም አለብን እንደዚህ አይነት ነገሮች መቃወም አለብን። ይከብዳል። መቃወም ለምሳሌ የወንድ ጥረት እንዳይሆን አሁን ወንድ በጣም በጦርነት በምን ጥናቱ ወንድ በጣም አነሰ እየተባለ ስለሆነ አሜሪካን ያለችው ሉተራውያን ቸርች ወንድና ወንድን ሴትና ሴት እንደምታጋባ አታውቅም? እነሱ ጋር ሊኖር ይችላል። እነሱ ጋር እኔ ጥያቄ የለኝም። በቃ ይህ ልምምድ ቀስ እያለ ወደዚህ እንዳይመጣ ምን ማድረግ አለብን? መጠንቀቅ አለብን ነው ወንድሜ። አዎ ወደ ኢትዮጵያ እንዳይመጣ በተለያየ ነገር እንዳይመጣ መጠንቀቅ አለብን። የሆነ ትሬንድ ተጀምሯል። የኮምፓክሽን ልጆች ሆነን እየተባለ የተጀመረ ኮምፓክሽን አድገን ውጭ ሀገር ደብዳቤ ስንጻጻፍ ምን ስንል ምናምን ነበር እና በፕሮቴስታንት መዝሙር እየተደረገ ያለ የሆነ ትሬንድ ተለቋል ሰሞኑ። ይህን ትሬንድ እኔ አልደግፈው። በእርዳታ መልክ የሚመጡትን ነገሮችን አልደግፍም። ሆድ ችግር ነው። ሆድ መከራ ነው። አንድ ነብይ ሄኖክ የሚባል ከዚህ በፊት ታስሮ ነበረ ካስታወስከው፣ አሜሪካን ሀገር ልክ እንደመጣ ተይዞ ነበር። ተፈቶ ወዲያው መጥቶ ምን እንደሰበከ ላሳየ። ተፈቶ መጥቶ መድረኩ ላይ ይታያል። እስቲ መድረኩ ላይ ሆድ ክፉ ነው። ሆድ ክፉ ነው። ተፈቶ መጥቶ ምን ሶሉሽን እንዳለው ሰው ወደ ቅዱሰ ቅዱሳን ወይም ወደ ክርስቶስ ኢየሱስ እንዳይ ወደ ማን እንዲያይ እንደፈለገ እየው። ይሄ ባይዘው ገንዘብ ነው። ያናግራል እኮ 200 ብር ነው እንዴ! ማንንም እንዳሰማ ይላል። እሰራላችኋለሁ ዝም በል ቆይ ይላል። ቀጥለጥሎ ማድረግ ይላል።
ልጆችን አሳድግልሃለሁ ይላል። በጣም ነው የሚያወራው እንዳሰማው እንጂ ወደኛ ነው። ይሄ አንድ ነገር ብትሆን ብድግ አድርጌ ህንድ ነው ማሳከም ይላል። ይሄ በጣም ነው የሚያወራ። ኢየሱስ ምን አለ? ይሄንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ኢየሱስ ነው ያለው። ኢሹ ነው ይሄ በኢየሱስ ይሄውን ቸርች ውስጥ ራሱ እንዲፈራ ተደርጎ አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አላስተማረክ ተረ እንዴ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው እንጂ ገንዘብን መፍራት ነው አይደለም። መጽሐፍ ቅዱስ ላይ ይላል እንዴ ባንክ አስቀምጡ ምናምን ይላል አይልም? የለም እሱ ከግሉ ያመጣው ነው። መጽሐፍ ቅዱስ ብቻ ብለው አማኞች ሆነው ምን እንደሚሉ እና ግን መጽሐፍ ቅዱስ ሲናገር የጥበብ መጀመሪያ እግዚአብሔርን መፍራት ነው እንጂ ገንዘብን መፍራት አይደለም። እንዲያውም ስለ ገንዘብ ክርስቶስ ምን አስተማረ? የቄሳርን ለቄሳር የጌታን ለጌታ ስጡ። ማለትም ለቸርች የሚገባውን ለቸርች አስራት በኩራትህን በአግባቡ እንድትሰጥ፣ ለመንግስት የሚገባውንም ደግሞ እየቀረጥክ እየገበርክ ለመንግስት የሚገባውን ሰርተህ፣ ለምሳሌ ያክል ህጋዊ ሰራተኛ ሆነ ሀገር እንደ ሀገር እንድትቀጥል ከሚያደርጋት ነገር ምንድን ነው? ግብር መገበር፣ የሀገርን ታክስ መቁረጥ ነው። ስለዚህ ትክክለኛ ክርስቶስ ኢየሱስን የሚከተል ሰው የሚዘርፍ ሳይሆን ቀረጡን እየቀረጠ ግብር እየገበረ እንዲቀጥል ነው። ስለዚህ የጌታን ለጌታ የቄሳርን ለቄሳር ካተረፍክባት ነገር ውስጥ ደግሞ እቺን አትርፌ ከምትለዋ ለእግዚአብሔር የሚገባውን እንድንሰጥ ነው እንጂ ጥሩ ኢሿችን ነው አሳክምሃለሁ፣ አድንሃለሁ፣ አመልጣለሁ፣ አስመልጣለሁ የሚል አይደለም ገንዘብ። እንዲያውም መጽሐፍ ቅዱስ ሲናገር ምን ይላል መሰለ እዩዬ ስለ ብር ገንዘብን መውደድ የኃጢአት ስር ነው ይላል እንጂ ገንዘብን ባንክ እየደበቅ ይጠቅምሃል እያለ ገንዘብን መውደድ ገንዘብ አንጠቀምበትም እያልን አይደለም። እየበላንበት እየጠጣንበት እኮ ነው። ነገር ግን ወዶ ለድሃ ለማድረግ ወዶ ግብር አለመክፈል ወዶ ለመልካም ነገር አለመጠቀም ገንዘብን መውደድ የኃጢአት ሁሉ ስር ነው። ስለዚህ ግን እሱ ቸርች ውስጥ ምን ይላል? እንዲያውም ኢየሱስ ምን አለ? ይሄንን ገንዘብ አለ ባንክ ስታስቀምጠው እንደዚህ ነው የሚያወራው። ኢየሱስ ነው ያለው። አሁንም ደረላ እውነት ነው እንግዲህ እግዚአብሔር ቃል ነው። ኧረ በኢየሱስ ይሄው ቸርች ውስጥ ራሱ እንዲፈራ ተደርጎ አንድ ቀን ላይ ስለ ገንዘብ ጌታ አስተማሪ ነገር አላስተማረክ ተረ እንዴ ገንዘብ ብለህ ተስተምር? አዎ መጽሐፍ ቅዱስ ላይ አለ። ኧረ በጌታ እናቴ ተው አለች አለ። ይኸው ላይ እንዴት ፈራ ተደርጓል። ኧረ እሳቸው እኮ ነው የምትለው። አስተምራለሁ ስለ ገንዘብ። ስለዚህ የምናደርገው ብል በማይበላው ሌባን በቆፍሮ በማይሰርቀው ዝገትም በማያጠፋው ቦታ አስቀምጠው። ምኑን ይሄ ባይዘው ምኑን እናስተውል እንጂ ትውልድ እንንቃ እንጂ ትውልድ ማምለጥ ይሁንልን እንጂ ማን ነው ሀዚም ያደረገብን? ክርስቶስ በአእምሯችሁ ላይ ተስሎ ነበረ እንዳታስተውሉትና እንዳታዩት መሰቀሉን ማለት ነው። እንዳታስተውሉና እንዳታዩት ማን ሀዚም ያደረገባችሁ ነው አልሚለው። ብል በማይበላው ዝገት በማይዘው አስቀምጡት ማለት የኢትዮጵያ ንግድ ባንክ አስቀምጡት ማለት ነው ገንዘብን። ኧረ በመድኃኒዓለም ትውልድ እንንቃ። ብል የማያገኘው ሌባ የማይዘርፈው ዝገትማ በታሪካችን እኮ ባንክ እኮ ተዘርፎ እኮ እናውቃለን እኮ እናያለን እኮ ሰምተናል እኮ በዜና እኮ ሰምተናል እኮ ባንክ ተዘረፈ ተብሎ በዜና ሰምተን እናውቃለን። ስለዚህ ገንዘብን ጠርቀም አድርገህ ባንክ አስቀምጥ።
ኢሹ ነው። ትክክለኛው ወንጌል ግን ምንድነው? ሁለት ያለው አንድ ይስጥ ነው። ሁለት ያለው አንድ ይስጥ ነው ትክክለኛው ወንጌል። ስግብግብነት መንፈስ በውስጥ ይከታል። ገንዘብን እንድትወድ ያደርጋል። ገንዘብን መውደድ የኃጢአት ስር ነው የሚለው መጽሐፍ ቅዱስ። ስለዚህ ሶሉሽን ነው። ምን ብዬ እንደማስረዳችሁ አላውቅም። ስናወራ ነገርን በልክ አድርገን ማውራት ስላለብን ጳውሎስም ለልጁ ለጢሞቴዎስ ምንድን ያለው? ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግን ያለው። ስንናገር በልክ አድርገን መናገር ስላለብን ነው። በተፈታ በሶስተኛ ቀኑ ይሄ እያለ እንዲህ እያሳየ ይሄ ማለት ኢሹ ነው እያለ እንደዚህ እያሳየ ይሄ ማለት ከምንም ጉዳይ ያስመልጣል እያለ ሰው ትምክቱን መመካቱን ገንዘብ ላይ እያደረገ እያሳየ እንድንመካና ትምክህት ልናደርገው የሚገባው ሰማይን በቃሉ የዘረጋ ምድርንም ደግሞ በቃሉ ያጸና ሰማይ ዙፋኔ ነው፣ ምድርም መቆሚያ ነው እንዳለ ይህንን እንዳንጠቀምበት ክርስቶስ ኢየሱስን እንዳናይ ፈጣሪያችንን እንዳናስተውል ትውልድ ወደ ማን ፎከስ እንዲያደርግ ያደርጋል? ወደ ገንዘብ። ከዛ በኋላ ባረካለሁ 50 ሺህ ብር ስጠኝ ወደሚል ተሙዬ አመሰግናለሁ። አንዴ የሆነ ነገር መጣብኝ። እሺ እኔ ወንድም ትውልድን ብር የሚል ነገር ውስጥ እንዲከት ያደርጋል። 50 ሺህ ብር እሰጥሃለሁ ስጠኝ እባርካለሁ ወደሚለው እንድንነቃ ያስፈልጋል፣ እንድናስተውል ያስፈልጋል። ስለዚህ አሁንም ትውልድ እንዲነቃና እንዲያስተውል ከምፈልጋቸው ነገሮች መካከል ምንድነው ካላችሁኝ አንዱ እግዚአብሔር በመፍራት በአንዲቷ ቤተክርስቲያን ውስጥ በመጠቅለል ወደ አንዲቷ ቤተክርስቲያን ውስጥ በመምጣት ገንዘብን ሳይሆን እግዚአብሔርን ገንዘብ አድርገህ እንድትቀጥል የሚያደርግ ለሚባል ገንዘብ ነው። ገንዘብ ማጣት ነው፣ ችግር ነው። ወንድ ከወንድ ጋር እንዲተኛ ያስደረገው ገንዘብ ነው፣ ችግር ነው፣ ሆዳምነት ነው፣ ረሃብ ነው። ሴት ከሴት ጋር እንድተኛ ያስደረገ። ስለዚህ እንደነዚህ አይነት አስተምሮች ትውልድ እንዳይነቃ ያስደረጋል ማለት ነው። ማምለጥ ይሁንላችሁ። እንድታመልጡ ከፈለጋችሁ ደግሞ ኦርቶዶክሱ ነው። ጥርት ያለ ትምህርት ያላት ኦርቶዶክስ ነው። አለቀ። እኔ እንደ ሰው እንደ ኢትዮጵያውያን በግልጽ እቃወማለሁ ግብረ ሰዶምነት። እንዴት ነህ? ሰው ስለሆንኩኝ እቃወማለሁ። ሰላም ብያለሁ ቢኒ። እግዚአብሔር ይመስገን። ደህና ነህ? አቤት እግዚአብሔር ይመስገን። አለን። ፕሮቴስታንት ግብረ ሰዶምን ትደግፋለች ብለህ ነው የምታወራው? ተሙ ምን አልከኝ? ፕሮቴስታንት ግብረ ሰዶምን ትደግፋለች ብለህ ነው የምታወራው? እስካሁን ድረስ ታወራ የነበረው ምን ነበር? የፕሮቴስታንት ሃይማኖት ፕሮቴስታንቶች ግብረ ሰዶምን ይደግፋሉ ብለህ ነው ወይ የምታወራው? አሁን እንደዛ ነው ሐሳቢ? መልካም። የት ቤተ እምነት ነህ? እኔ ጴንጤ ነኝ። የቸርች ነህ? ምን አስፈለገ? ተሙ ሁላችን አንድ ነን። አይደላችሁ? በቃ እሺ። እኔ ቃለ ሕይወት ነኝ። በጣም ቃለ ሕይወት ካልቪኖች ናቸው ማለት ካልቪን ማለት ምንድን ነው አስተምሯቸው? የምን አስተምሮ ነው የሚያስተምሩት? ቃለ ሕይወቶች መዳን በኢየሱስ ብቻ ብለን ነው የምናምነው። መልካም። የዳነ ሰው ድህነቱን ያጣል አያጣም? ተሙ ከሱ መጀመሪያ መነሻ ሐሳብ ላይ አያጣም ስትለኝ እነግርሃለሁ። በዛው በየዳነ ሰው ድህነቱን ያጣል አያጣም?
መዳኑን የሚያጣው በአንድ መንገድ ያጣል። በምን ያጣል? በመካድ ያጣል። የዳነ ሰው አንድ ጊዜ የሚድኑትን ክርስቶስ ኢየሱስ አስቀድሞ ወስኗልና መርጧልና የዳነ ሰው ድህነቱን ያጣል አያጣም? ያጣል አልኩህ እኮ። የሚያጣው በምንድን ነው የሚያጣው? ቃልዮቶች ይምጡ። አሃ ተሙ የመጀመሪያ ሐሳብ ላይ ና የቃልዮትን አስተምሯል። ቃልዮት አታውቅም። ቃልዮቶች ሲመጡ እናወራለን አብረን። አታውቅም የቃልዮትን አስተምሩ። ቃልዮቶች ምን ብለው እንደሚያስተምሩ ትክክለኛ ቃልዮት ቢገባ የዳነ ሰው ድህነቱን አያጣም ብሎ ነው የሚያስተምረው። ስለዚህ አንድ ጊዜ ሰው ከዳነ በዝሙትም ምክንያት ቢሆን ድህነቱ ማያጣ ከሆነ ወንድን አግብቶ ከሆነ አንድ ጊዜ በቃልዮት ቸርች ውስጥ ከሆነ ምን አይልም እንትን አይልም ድህነቱን አያጣም ብሎ ነው የሚያስተምረው። ስለዚህ አንተ ቸርች ነው ያንን ሰፖርት የሚያደርገው። እኔ ነኝ እንዴ ሰፖርት ማድረግ? እኔ ነኝ እንዴ ሰፖርት ማድረግ? ምን ሆነ? የራስ ቸርች እኮ ነው ያንን እኮ የሚለው። የራስ ቸርች ነው የሚለው። ረቂቅዬ እንዴት ነሽ? እኔና ገብቻለሁ። ገባሁ ወይ? እንዴት ደሙዬ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም አለ። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም አለ። እግዚአብሔር ይመስገን። ስላየው ደስ ብሎኛል ተሙዬ። ቴንክ ዩ። በእናትሽ ፍቅር ሀገር በጣም አክባሪ ነኝ ታውቃለህ። በጣም ኑርልኝ ወንድም አለ። የፍቅር ሀገር ጎንደር ነበርኩኝና ለዛ ነበር ያልገባሁት። በደዳው ደስ የሚል ጥሩ ጊዜ ነበር። በመድኃኒዓለም ክርስትና ይቼ መጣሁ። ትህትና ዝቅ ብለው እግር በማጠብ የሚታወቁ ናቸው። በጣም ደስ የሚለው በጣም ቤቴ ሚውት አድርጊ አስገባኝ። ቢኒ በአግባቡ የምታወራ ከሆነ ትገባለህ፣ ካልሆነ ጭቅጭቅ ስድብ አልፈልግም። ቤትዬ ጥያቄ ያለሽ? ቤቲ ቆንጆ ያለሽ? መጀመሪያ የቃል ሕይወትን አስተምሮ ንገረኝ ቢኒ። ተሙ ለምንድን ነው እንትን ተቃራኒን ሐሳብ እንትን የምትለው የምታስብ? ቀድመህ እኮ ትቃረናለህ። ለምንድን ነው የምትቃረነው? የትምህርትህን ሐሳብ ንገረኝ ነው። የዳነ ሰው ድህነቱን ያጣል አያጣም? የድህነቱን የሚያጣበት አንግልም አለ፣ ማያጣምበትም አንግል አለ። ያጣልም አያጣምም ማለት የዳነ ሰው ያጣል ስንል እሺ በማመን እንዳገኘ በመካድ ያጣል። የዳነ ሰው ድህነቱን ያጣል ወይ? እኔ ጥያቄ ጠየቁ። ያጣልም አያጣምም እንዴት ላስረዳ? ማለት ሊሆንም ላይሆንም ይችላል የሚል ትምህርት ነው እንዴ የምትማረው? አይደለም። እሺ መጀመሪያ ከኔ ስማ፣ ተሙ ከኔ ስማ፣ መጀመሪያ ስማ። እምነትህን 50-50 ነው እንዴ የተከተልከው አንተ? ፕሮቴስታንቲዝም እምነትህ ፖለቲካ አትስራ። ፖለቲካ እየሰራ ለምን ፖለቲካ ነው የምታወራው? እኔ ፖለቲከኛ አይደለሁም። እንዴ መሸለም ያለብህ እንደው በፖለቲካ መሸለም ያለብህ አንተ ማለት ምን ለማለት ፈልገህ? ፖለቲካ ትሰራለህ። አውካ ዘይደ እኔ ፖለቲከኛ አይደለሁም። ስለ ፖለቲካ ነው የምታወራው? ፖለቲካ አላውቅም። አንዱን መርጠህ ነው ከኔ ጋር ማውራት የምትችለው። እሺ መልካም። ሀጉርዳ ነው የሚለው ስለ እየሰማሁ ነው። መዝሙሩን ቀንስና ሰላም ብያለሁ። ሰላም ነው። መዝሙሩን ቀንስ አልኩ። እሺ ልቀንስ ነው። ትክክለኛ ወንጌል ለመስማት የት ነው? ኦርቶዶክስ ነው ታስተምራለች ያልከው? እሺ የት ቤተ እምነት ነህ? አይ መጀመሪያ አሁን እየጠየቅክ ነው አንተ። አሁን እኔ ልጠይቅህ እስቲ አንተ መጀመሪያ የት ቤተ እምነት ነህ? ጥያቄ ብቻ መጀመሪያ ልጠይቅህ። በቃ ስማኝ። የት ቤተ እምነት ነህ? ቤተ እምነትህን ንገረኝ ወዳጅ። አንተ ብቻ ነው እንደምትጠይቀው? ላይቭ እስከገባህ ድረስ እኮ ስትጠየቅም መመለስ አለብህ አንተ። ማን ነው ስምህ? እርጉዳት ከንሁ እርጉዳት ከን እርጉዳት ከን እያ። እሺ የት ቤተ እምነት ነህ? መጀመሪያ ስማኛ። እሺ
ትክክለኛ ትምህርት የምታስተምር ኦርቶዶክስ ናት አልክ። ወያት ቤተ እምነት ነው። እሺ ይሄ ሁሉ ህዝብ ትክክለኛ ወንጌል የሚማር ከሆነ እሺ እንዴት ነው ሀገራችን ላይ ያለው የሚበልጠው እምነት ተከታይ ኦርቶዶክስ መንበልና ትክክለኛ ወንጌል የሚማር ትክክለኛ ወንጌል የሚማር ከሆነ ለምንድን ነው ጠዋት ቸርች ከሰዓት ክለብ እምነቱ ነው? አርኪ የሰሰበ እኮ አልገባም እኮ ምን እንደሚያወራው ይሄ መጠይቀውን ጥያቄ ማግባቡ መጠይቀ ሀኒዬ ሎቭ ሰላም እንዴት ነሽ? ሰላም እንዴት ናችሁ? አለው አርኪ ሰሰበ እኮ የለህም እኮ። እሺ የት ቤተ እምነት? እኔ ኦርቶዶክስ። እሺ ጥያቄ ኖሮሽ ነው? ኖ ጥያቄ ላይ ለወረደው ልጅ ልመልስለት ነው የገባሁት ግን ወረደ ነው። እሺ ያ መልካም ቤቴ ጥያቄ ኖሮሽ ነው? ኢየሱስ ያድናል ለምትል ልጅ ያንተ ኢየሱስ በስድብ ነው እንደሚያድነው? ምን እንደሚሰድበኝ ያንተ ኢየሱስ በስድብ ነው እንደሚያድነው? ምን ሆነሃል? እኔ በጣም ከሚገርመኝ አንድ ነገር ምንድነው ለኢየሱስ የምትሳደቡ ሰዎች ለኢየሱስ ቀንታችሁ የምትሳደቡ ሰዎች ትገርሙኛላችሁ። አርኬ እንኳን ደህና መጣ ወንድሜ፣ ሰላም በለኝ። ታውዬ እንዴት ነልኝ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ምን ስትል አሰብከው? ያው እኔ ንግግር ላይ በበዛ አይደለም ታውቃለህ እኮ። ምን ስትል አሰብከው? እንደምን አሰብከው? እኔ እንኳን ለመሳቅ ነው ሆኖ ለማስተማር አልሆንም። ሺው ነይንስ ለመሳቀስ ምን ስትል አሰብከው? ሺው ኧረ ተው። ሺው አሪፍ ቤተሰቦች አሉ። የሚሰድቡኝ የሚመርቁኝ አሉ። ፕሮቴስታንት እንደው እኛ ሚውት አድርጌ ልማር እኔ ለዛ ነው የመጣሁት። እሺ መልካም። ንቁ ወጣት ሰላም ብያለሁ። ንቁ ወጣት የደብረ ዘይት እንቁ የኔ ድምጽ እንዴት ነህ? ንቁ ወጣት ሁሉ ሰላም? ደህና ነህ? እንዴት ጠፍታ? አለን። አንተ መዝሙር ታዘምራለህ? መዝሙሩላ ተገጠመልህ እኮ ማለት አልገባኝም። የት ነው ያለው? ኦርኬስትራ ነው መዝሙር የተዘመረው። ቸርች ነው ያለው? የዛ ፍርፍሩ ቤት ነው ያለሁት። የቸርች ነበር። ቸርች ጠፋኝ። አንተ የት ቸርች ነበርክ ያኔ? እኔ ያኔ ጴንጤ ነበርኩኝ፣ አሁን ደግሞ ኦርቶዶክስ ነኝ። የት ቸርች ነበርክ ያኔ ነው ያልኩህ። ጴንጤ ነበርክ አይደል? ነገርኩ። አንድ ፍርድ ቤት ወንጀለኛን ወንጀለኛ ብሎ ካሰረው በኋላ በወንጀሉ ተቀጥቶ ከተመለሰ በኋላ ወንጀለኛ አይለውም። አንድ ሰው እንደ ኖርማል ሰው ነው የሚታየው። ያኔ በስህተት ጎዳና ነበርኩኝ፣ አሁን ደግሞ በእውነት ጎዳና ነው ያለሁት። ኦርቶዶክሳዊ መሆኔን ነው የማውቀው። ተሙ የሱኑ ጋር አይደለም የጠየቅኩህ። ያኔ አንድ ወንጀለኛ ኮን አልኩህ። ለምሳሌ የቸርች ነበርክ ለሚባለው ጥያቄ በነበርኩ ሳይሆን በሆንኩ ስለማመን ነው። አሁን ኦርቶዶክስ ነኝ። እኔ እኮ ያኔ የት ነበር የምታመልከው ነው ያልኩህ። ይሄ እኮ ቀላል ጥያቄ ከሆነ ተሙ ጴንጤ ቤት መሆኔን ራሱ አላስታውስም። አሁን ኦርቶዶክስ መሆኔን ነው የማውቀው። ስለ ወንጀለኛ ስለ እስር ቤት የምታወራልኝ ታስረ ስለነበርክ ነው ያኔ? ያላቅም እኔ ኦርቶዶክስ መሆኔን ነው የማውቀው ነው። አሁን ቸርች ነበርክ ነው። ይኸውልህ እኔ እኮ አንተን ሙሉ ታሪክህንም እኮ የማውቅ እኮ ነኝ። ተሙ ለምን እንደባበቃለን? እናንተ አሁን እየተዋወቅን ነው። ሙሉ ታሪኬን የሚያውቀው ኢየሱስ ነው። እስር ቤት ታስራ አታውቅም አንተ? አልታሰርክም?
በህይወቴ አስሬ እንጂ ታስሬ አላውቅም። እርግጠኛ ነህ? እኔ መረጃ ላውጣ አስሬ እንጂ ታስሬ አላውቅም። ሲጀመር እኮ አንተ የሱን መረጃ አንደኛ አንተ የሱን መረጃ የምታወጣበት ታሪክም ታምርም የለህም፣ የጠየቀህም የለም። እዚህ ጋር ቁጭ ብለን የምንማማረው ትምህርት ነው። ትምህርት እንማማር ነው የተቀመጥነው። አና ሚውት አድርጊው። አላደርገውም። ቆይ ያው ለአንተ እኔ ጥያቄ ነው የጠየቅኩ። ተመስገን ምንድነው በሰው አንደበት ማውራት ጀመርክ እንዴ? ሆይ የጠየቅኩን ጥያቄ ቸርች ነህ እኮ ነው። ቸርችን ለምን አልነግረኝም? ወይ አንተ እነሱ ነው እንደሚያወሩልህ ያደርጉኝ እኮ ነው። ቸርቹን ስለሚያፍርበት አይናገርም ላውራበት እኮ ስለምታፍርበት ቸርቹን ከሱ ጋር እናውራ። እየተግባባን እኮ ነው። ከሱ ጋር እየተግባባን ነው። እኔ በነገራችን ላይ ኦርቶዶክሳዊ የሆኑ እህት ወንድሞቼ ሞዴሬተሮች የፈለጉትን ነገር የማድረግ መብት አላቸው ለሚባል አመኜ ነው ሞዴሬተር የሰጠዋቸው። ግን ደግሞ ቤቱን የሚበጠብጥ መስሎ ከታያቸው፣ የሚረብሽ ሰው መስሎ ከታያቸው፣ የሚሳደብ ሰው ለምሳሌ አቅልኛ ጋር ተሳዳቢዎች የእግዚአብሔርን መንግስት አይወርሱም። ቀጥሎ ደግሞ ግብረ ሰዶሞችም የእግዚአብሔርን መንግስት አይወርሱም። ግብረ ሰዶሞችን ሰፖርት እናደርጋለን የሚሉ ሰዎች ከመጡ እንዴ ይሄማ ትውልድ ይበክላል ብለው ነው ወዲያው ብሎክ ሚውት የሚያደርጉት። እና እኔ ኦርቶዶክሳውያን በሚያደርጉት ነገር 100% ፍቃደኛ ነኝ። ለምሳሌ ያክል የገባው ከሚመስል ጴንጤ ዱርዬ የሆነ ኦርቶዶክስን እሱ መርጣለሁ። ሰካራም የሆነ ኦርቶዶክስ ለእኔ ወንድሜ ነው። ቢያንስ ወደ ክርስቶስ ኢየሱስ ለማምጣት እሱ ይቀለኛል። አየህ፣ ኦርቶዶክሳዊ በሙሉ ልቡ እግዚአብሔርን ይፈራል። ተው ስትለው ይተዋል። እግዚአብሔርን አይዳፈርም። እግዚአብሔርንም ደግሞ ይሄ በኃጢአት እንዲበረታ አስደርገው። የምሬን ነው የምላችሁ። ኧረ ተሙተው ኢቱዬ፣ የምሬን ነው የምልሽ። የገባው ከሚመስል ጴንጤ በጣም እግዚአብሔርን ያውቃል እኮ ምናምን እያልኩኝ የገባው ከሚመስለኝ ጴንጤ ለኔ ማን ይበልጥብኛል? ሰካራም የሆነ ኦርቶዶክስ ይሻለኛል። እና ስለዚህ በአግባቡ የሆነ ነገር ተው፣ ስካር ኃጢአት ነው ብዬ መልሰዋለሁ። ስለዚህ የምታደርጉትን ነገር በልክ አድርጉ፣ ትችት ውስጥ አትግቡ። መልካም፣ እንዴት ነሽ? ስለዚህ እንደዚህ ልክ አይደለም እንዴ? እግዚአብሔርን ይሄ እያዳላክ ነው። እውነት ልክ አይደለም። እንዴት ቤት ጌታና ልክ አይደለም እንዴ? ሰው መጀመሪያ የፈለገውን ሰው ስትወድ ማንንም ስትወድ በኩልነት ነው። እምነት ስለኖረ አይደለም ሰው መውደድ። ክርስቶስ ሰው የሚወደውን እኮ ሁሉንም ነው እንጂ ጴንጤ ኦርቶዶክስ ስለሆነ አይደለም። አንተ አሁን ክርስቲያን እስካልክ ድረስ ሰው መውደድ ያለበት በኩል አይነት ነው። እኔ አሁን ጴንጤ ስለሆንኩኝ ትጠላኛለህ ማለት ነው? ሳጠፋ ልትመልሰኝ ይገባል። አንተ ስትሳሳት ምን ልናገር እችላለሁ እንጂ ለእንትና አይባልም። አይ ያልከው ነገር አሁን ይሄንን አልስማማም። አይ አሁን ላንቺ መመልስበታል፣ ላንቺ በውስጥ መልስልሻል ለሚባል አንቺ ይገባል። መልስልኛ ተሙ። በጨዋነት እናወራ። እኔ እናንተ በጨዋነት እናወራ። ቆይ ሚዩት አድርግ። ከሙዚቃውም እንትን በል። ኢቱ የሰላም ብያለሁ። ተሙዬ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም እህት አለምየው አለሁልህ። ደህና ነህ? አለሁልሽ። ምንድን ነው እስኪ ወደ ጥያቄሽ ትያለሽ? አይ ተው ተሙ ስትይ ሰምቻለሁ። እሺ፣ አይ እኔ ጥያቄ ያለኝ እንድትመልስልኝ የምፈልገው ማለት ነው ግብረ ሰዶም የሚባለው እንትን ሃይማኖትን ይወክላል ብለህ ታምናለህ? ማለት አንድ ሃይማኖት ክርስቶስን አውቃለሁ የሚል እኔ ኦርቶዶክስም ያው ክርስቶስ እንደምታውቅ አምናለሁ፣ ፕሮቴስታንትም እንደዛው ማለት ነው። ክርስቶስን የሚያውቅ እምነት ያለው ሰው እንዴት ግብረ ሰዶምን ይፈቅዳል ብለህ ታምናለህ? መልካም። እንዳጋጣሚ ሆኖ ቤተክርስቲያን እንደ ቤተክርስቲያን ግብረ ሰዶምን የሚቃወሙ ሰዎችን አላገደችም። የኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ክርስቶስ ግን ግብረ ሰዶምን የሚቃወሙ ፓስተሮችና ዶክተሮችን ሙሉ ለሙሉ ከአባልነት ሰረዛቸዋለች። ምን ትያለሽ? እሺ ማለት እሱን ማለት በደንብ ባላቅም
ኖ አይ ሰምቻለሁ፣ ሚዲያ ላይ የተቆራረጠ ምናምን ነገር ደርሶኛል። ግን ብዙ ጊዜ ሲናገሩ የነበሩት ማለት እነሱም እኮ እያብራሩ ነበረ። ግን ብዙ ጊዜ ቸርች ሆኖ ዘማሪዎች ሆኖ እያሉ በጣም ማለት ቤተክርስቲያንን የማይወክል ነገር ሲናገሩ ነበር መሰለኝ። ብዙም ባላቅ ብዙ ኤፍሬምን ታውቂዋለሽ? ኤፍሬም ባለ ጊዜ አይደል ይቱዬ? በጣም እኔም አንቺም የምንወደው ወንድማችን ደንብ ወንድማቸው በጣም የምወደው ወንድሜ ነው። አዎ ኤፍሬም ምን ብሎ ተቃወመ? እኔ እናት እነዚህ ሰዎችን ኢቱ ኤፍሬም ባለ ጊዜ ምን ብሎ ተቃወመ? አልሰማሁት። ያው ላሳይሽ ወንድሜ ሰረዘው ግን እኔ ስቶሪ ስላደረኩት ላሳይሽ። ከሰረዘው ትክክል አልነበረም ማለት ነው የለቀቀው አይደል? አይ አሁን እኔ ስለገባሁበት ነው። ላሳይሽ ቆይ አሳይሻለሁ። ኔትወርክ ነው ይሄው። እኔ ስቶሪ ስላደረኩት ይገኛል። እኔ እንዲባልኔ ዳውንሎድም ላድርገው። ቴንክ ዩ። ያው ስቶሪ አድርጌው ነበርና ዞሮ ዞሮ እኔ የሆነ ቪዲዮ ሼር ካደረኩ ወይ ስቶሪ አደርጋለሁ ወይ እንትን አደርጋለሁ። እሺ ታሙ የአንድ ጥያቄ ነው። መሰረተ ክርስቶስ ነህ አይደል? ቆይማ ያው ቆይቱ ይሄው ኤፍዬ ስቶሪ አድርጎት ነበርና እንትን ፖስቶት ነበርና ደለተው። መብቱ ነው፣ አካውንቱ የሱ ስለሆነ በአስቸኳይ ይቅርታ ይጠየቃል ወንድማችን ኤፍሬም ባለ ጊዜ። እነዚህ አባቶች መልካም ወደ አገልግሎታቸው መመለሳቸው ተትቶ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችሁት ብሎ ኤፍሬም እነዚህን 3 የመሰረተ ክርስቶስ አገልጋዮችን አወጣቸው። እንዲያውም መሰረት ሳይሆን መሸለም ነበረባችሁ ብሎ ይሄው እናት አይሹይቱ ሻየውት ግን አሁን እሱ እንደዚህ ብሎ ጽፎ ብዙ ጊዜ ይሄን ነገር ሲያስተምሩ አውቃቸዋለሁ። በቃ እነዚህን ሰዎች ደስ የሚለው እንኳንም ይሄንን ሐሳብ ስቶሪ ላይ ያስቀመጥኩት ደስ ነው ያለኝ እኮ። ይኸውልህ ታሙ አንድ ነገር አለ። መሰረተ ክርስቶስ ቸርች ማለት ነው በእውነት በቅድስና በትምህርት ማለት እንደውም ሐሰተኞችን በመቃወም ብዙ ታውቃለህ። አንተም ነበርክ መሰለኛ ሙሉ ወንጌል ልክ ነበርክ ወይስ መሰረተ ክርስቶስ ስትል ሰምቻለሁ መሰለኝ። ታውቃለህ መሰረተ ክርስቶስ መቼም ግብረ ሰዶምን ትደግፋለች ብለህ አታምንም። አንተም ልብክ ያውቀዋል። ስለዚህ ኤፍሬም ያልገባው ነገር ነበረ እንትን አለው ሲገባው አወረደው ማለት ነው። ሲገባው ሳይሆን እኔ ስለገባውበት ነው ሐሳቡ። ተይው እሱን ለኔ ተይው እሱን። እኔ እናንተ ቤት እኮ ነበርኩኝ እኮ የፕሮቴስታንትን ጉድ ሁሉንም አውቃለሁ። አንድ ጊዜ ላሳይሽ። ኤፍሬም ያደረገውን አንብቢው። ያው አንባ ኤፍሬም የጻፈውን አንብቢው። ምን አለ? ይሄ ኤፍሬም ባለ ጊዜ ነው። አንብቢው። ከሂስቶሪ ላይ አውርጄው ሲገባው ትላለች እንዴ ግብረ ሰዶምነትን ነው ገብቶት ያወረደው። ጥሩ ነው ግብረ ሰዶም ያድርጉ ብሎ ነው ያወረደው። አይቱዬ እሱ ምክንያት ይኖረዋል ታሙዬ። እኔ እንጃ እሱን አላውቅም። ገብቶት ነው ማለት ግብረ ሰዶማዊነት ጥሩ ነገር ነው ብሎ ነው ገብቶት ያወረደው። ኖ እንደዛ ማለቴ ሳይሆን መሰረተ ክርስቶስ ቸርች የሆነ ነገር በቃ የሆነ በውስጥ ወይ በንግግር ያልተግባቡት ነገር ይሆናል ያስወገደቻቸው ብዬ ነው ማምነው ነው። በንግግር ሳትግባቢ ከቤተክርስቲያንነት ሙሉ ምንም የሆነ ነገር በቃ ኧረ በእናትሽ መሰረተ ክርስቶስን እኮ ጠንክረው እኮ ያዙ እኮ አባቶች ናቸው። ምን ማለት ነው? ኧረ መሰረተ ክርስቶስ ነው የሚያደግኩት። ግን እንደዚህ የወረደች ወይ ደግሞ በጣም በትምህርት የምትጠነቅ በትምህርት የምታምን አንብቢው ምን ተብሎ ልጻፍ? አይቼዋለሁ ለቆት አይቼዋለሁ። ይሄንን ኤፍሬም በቃ መልካም ይሄንን ነው እንድታይ ሊፈልገው። ስለዚህ ግብረ ሰዶማዊነትን ቤተክርስቲያን ሰፖርት አላደረገችም። ሌሎች የምትገቡ ሰዎች ሚውት አድርጉ ፕሮቴስታንቶች። እሺ ግቤ ቪቫ ሰላም ብያለሁ።
ጊቤ ቪቫ ሰላም ብያለሁ። እሺ ላውርድህ። ጥሩ ነው። ጊቤ ገዝተ ተመችቶታል። ታች ቁጭ በል። መልካም ውቤ ሰላም ብያለሁ። ሰሜ እንዴት ነህ? ሰላም ሰላም ነው፣ እግዚአብሔር ይመስገን። እሺ አይ ከላይ ጻፍኩን ሐሳብ እያወራ ነበረና ግብረ ሰዶማዊነት የእግዚአብሔርን መንግስት አያስወርስም የሚለው ያቆረሳ አይ ግብረ ሰዶማዊነት ብቻ አይደለም እኮ እዛ 6 ላይ 9 እና 6 አመፀኞች፣ ሴሰኞች፣ ጣዖትን የሚያመልኩ፣ ከወንድ ጋር ዝሙት የሚያደርጉ፣ ተሳዳቢዎች፣ ነጣቂዎች የእግዚአብሔርን መንግስት አይወርሱም አለ እና አይወርሱም። ከወንድ ጋር ዝሙት የሚያደርጉትም ፌዘኞችም አይወርሱም። አዎ ግን አንተ ግብረ ሰዶም ይወርሳሉ ነው? አይወርስም እኮ ነው የሚለው እዛ ጋር የኔ ከመጽሐፍ ቅዱስ ውጪ ነው እንደማስተምር ታዲያ መተለኝ። ታዲያ እኔ ታዲያ ይወርሳሉ ብዬ ነው እንደ ፖስትኩት? አይወርሱም ብዬ እኮ ነው የፖስትኩት እኮ። ስለዚህ ግብረ ሰዶማውያን እንደማይወርሱ አንተ አይደለም? ቆይ አንደኛ ቆሮንቶስ ላይ አይደለም ወንድሜ አዳም ኖ አይ ለምሳሌ መጽሐፉ እዛ ጋር ነበራችሁ ብሎ ነው ከታች ደግሞ የቀጠለው እኮ። እኔ ግብረ ሰዶማዊ ነኝ? እኔ ግብረ ሰዶማዊ ነኝ ነበርክ እኮ ነው የሚለው። ያ ከሆነ የክርስቶስ ስራ በአንተ ላይ አያስፈልግም ማለት እኮ ነው እኮ። እኔ ነበርኩኝ እያልከኝ ያለው ወይስ እኔ እናንተ እንተዋወቃለን ከዚህ በፊት? ኖ አይ ነበር መጽሐፉ እኮ ነው ያለው እዛ ጋር 11ን አላነበብከውም? ከእናንተም አንዳንዶቹ መጽሐፉ ላይ ተመስገን ግብረ ሰዶም ነው ብሎ ነው የጻፈው። አዎ አንተ ግብረ ሰዶማዊ እንደሆንክ እኮ ነው የጻፈው ቃሉ እዛ ጋር። ይህን ካላመንክማ እንደምትለው አይ ራስን እኮ በወንጌል አንጻር ሳይሆን ከሰዎች አንጻር እያነጻጸርክ ነው ማለት ነው። ይህን ነኝ ካላልክ ወንድሜ ግብረ ሰዶሞች የእግዚአብሔር መንግስት ይወርሳሉ አይደለም ያለው እዛ ጋር። ሚዩት ማይረገው ማነው ደግሞ እያወራው? አንተ ነው ወይስ ሌላ ሰው ነው? ወንድሜ ወደ መልስ ሂድ እንጂ እኔ ምን አደርጋለሁ? ራስ ለፍለፍ እንጂ። አይ እየለፈለፍኩ አይደለም እያወራው ነው። ለፍላፊ አይደለም እኮ አይደለም ግብረ ሰዶም እኔ የተማርኩ ምሁር ነኝ። ለፍላፊ አይደለም ደላላ አይደለም። እሺ መምህር መሆንን ነግረኸኛል ከዚህ በፊት። ምን መምህር አላልኩም። መምህር አይደለም ምን ዶክተር ነሽ? ዶክተር እሺ የምን ዶክተር? እሺ ይቅርታ ዶክተር። እሺ በነገራችን ላይ አንተ ዶክተር ስትሆን እኔ ደግሞ ካንተ በተሻለ የሙያ ዘርፍ ላይና በጣም ካንተ በተሻለ የትምህርት ማስረጃ ያለኝ ሰው ነው። የለም እሱን ተው፣ በዛ እንወዳደር። አይ በምድራዊ እንኳን ብትመጣ ካንተ በተሻለ የትምህርት ማስረጃና ምናልባት አሁን በቅርብ ጊዜ ከ2010 ወዲህ የተገዙ ካልሆኑ በስተቀር ከዛ በፊት ወረቀት የለም። ልነግርህ እኮ ነው። እኔ በ2003 እንዳንተ አይነቱን ቀጥሬ ነበር ሳሰራ የነበረው። ኖ አይ እኔ ቢያንስ አሁን በዚህ ሰዓት ከ1000 በላይ ሰው እየቀጠርኩ ነው። እንዳንተ አይነት ሙያተኛ ደግሞ ከ1000 በላይ ሰው እየቀጠርኩ የማሰራ የአንድ ፕሮጀክት ኤችአር ነኝ። ምናልባት እኮ እኔ ከአንተ በተሻለ እንዳንተ አይነቱን ቀጥሬ በገንዘብ እየገዛው ሳሰራ የነበርኩ ሰው ነኝ ነው። አለቃህ ነበርኩ ነው እየነገርኩ ያለሁት። አይ እኔ ደላላ እንደሆንክ ነበር ማውቀው ድሮ እና ምናልባት መልካም የቀጠርኩ ሰው ነኝ። እሺ ቀጥል። አሁን በምድራዊም ነገር በመካ ጳውሎስ እንዳለው እንመካ ቢባል በብዙ የምመካበት ነገር አለኝ። አይ እኔም አግኝቼ ነው እሱን ተው። አንተ ደላላ እንደነበርክና አሁን የሃይማኖት አክቲቪስት ለመሆን እንትኑን እንደመረጥክ አውቃለሁ። እሱን ተው። የምንመካበት በምድራዊም ነገር የምመካበት ነገር ነበረኝ ነው። ግን የሚመካ ቢኖር በእግዚአብሔር ይመካ። አሁን ለወንጌል ተለየ አሁን በቃ አሁን ወደ ውይይታችን እንሂድ። እሺ መልካም። ግብረ ሰዶሞች የእግዚአብሔር መንግስት ይወርሳሉ አይወርሱ? ተሜ ነገርኩ እኮ 9 እና 10 ላይ ጳውሎስ ይህንን ስጽፍ እኔ አሁን አንደኛ ቆሮንቶስ 6 9 እና 10 ስታነበው የሰው የሆነውን ማንነት ሰካራሙን ይዛ አስቀምጠዋል፣ ተሳዳቢውን አስቀምጠዋል፣ ነጣቂውን አስቀምጠዋል። ግብረ ሰዶም ማለት ሲጀመር እኮ የሰዶማውያን ባህሪ ማለት ነው። የሰዶማውያን ባህሪ ነው። ይህ ደግሞ አለብህ አንተ ላይ አንደኛ ቆሮንቶስ
ቆይ እናውጣው መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ላይ እንግባ። አንደኛ ቆሮንቶስ መጽሐፍ ነው እየከፈትኩልህ 6 9 እና 10 ዘንድሮ አንደኛ ቆሮንቶስ እሺ ዶክተር ከ9 ጀምሮ እስከ 10 ያለው ነው የምናነበው። ኦኬ አይ እኔ ግን አሁን የአሁኑ ስያሜ ጻድቁ ውብሸት ነው የሚባለው። በምኑ ስያሜ? አሁን ያለኝ ስያሜ ማለት ነው ጻድቅ ቅዱስ ፍጹም ውብሸት ነው የሚባለው እና ምናልባት በዛ ቢጠራኝ ደስ ይለኛል። በዓለማዊ ማዕረግ ሳይሆን መንፈሳዊ ውይይት ስለሆነ እሺ በመንፈሳዊ ማዕረግ ቢጠራኝ ደስ ይለኛል። ጻድቁ ነህ አንተ? አዎ እኔ ጻድቁ ውብሸት እባላለሁ። መልካም ጻድቅ ነህና መስሪያ ቤት ስትሰራ ዋሽተህ ታውቃለህ አታውቅም? ጻድቅ እንዴት ይዋሻል? ጻድቅ የሆንክ ሰው ስለሆንክ ትዋሻለህ አትዋሽም? ጻድቅ እኮ ከእግዚአብሔር የተወለዱ ኃጢአትን ሊያደርጉ አይችሉም አይደል መጽሐፉ የሚለው? መልካም እኮ ስለዚህ አንተ አትዋሽም ማለት ፍጹም ጻድቅ? አዎ ሊያደርግ አይችልም የሚለው አልችልም ብዬ ነው ያመንኩት። እሱ እኮ እንደማልችል ሳይሆን ፍጹም ጻድቅ ነኝ ፍጹም ጻድቅ ብለህ ጥራኝ ስላልከኝ ፍጹም ጻድቅ ውቤ ትዋሻለህ አትዋሽም? አይ እኔ አትዋሽም አይደለም የተባልኩት ጻድቅ ነኝ ነው የተባልኩት። የጠየቅኩህን ጥያቄ ነው። ለሚስትህ ትዋሻታለህ እንኳን ለጎረቤትህና ለሌላ ሰው አይደለም። ሚስትህን ራሱ የሆነ ነገር ዋሽታታል። ህሊና ይነግረኛል እኔ አንተ እንደዋሻት። እሺ ነብይ ነህ ማለት ነው? እሺ አዎ አይደለም ነብይ እንደነበርኩማ ታምናለህ። እኔ እጅ ካልጫንኩልህ እንደማትንቀሳቀስ አውቅ ነበረ። ሚስትህን የዋሻት ነገር ነበር አልነበረም? አይ እኔ አልዋሽም ጻድቁ። አይ ዋሽታታል። እኔ ዋሽቼ አላውቅም። አዎ ዋሽታታል ነው የምነግርህ። ፍጹም አንተ ጻድቅ ከሆንክ ትዋሻለህ ሚስትህን። እኔ በዋሸት የማልችል መሆንን የእግዚአብሔርን ቃል ነው ማምነው። ተሜ ሐሳቤን አይደለም። አንተ ሐሳቤን ነው የምታምነው። ለዚህ ነው የምስትተው። አሁን ሚስትህን የዋሻትን ልንገርህ። ማኔ የዋሻትን ልንገርህ ሚስትህ ውሸታም መሆንን። ኧረ ሚስቴ አለች እዚህ ትሰማለች። እየሰማች ነው ምናልባት እኮ እየሰማች እኔን ታምነኛለች። የዋሻትን አሁን ብነግርህ ህሊናው ይመሰክርላት። ኧረ እንደማልዋሽ እኔ ፍጹም እንደሆንኩ እሷም ትነግራለች። ላገናኝህ እኮ ግን አሁን ብነግርህ ሚስትህ አንተን እኔን ታምነኛለች ልክ መሆኔ። አታምነኝም ፈጽሞ። ስለዚህ አንተ ፈጽሞ አትዋሽም። አይ እኔ ጻድቅ ነኝ፣ አንተ ኃጢአተኛ ስለሆንክ እኮ ነው። ይሄ ነው ልዩነታችን። አንተ አንተ ፍጹም ጻድቅ ነህ ተስማምተናል። እኔ ነኝ እኮ አልከኝ። አዎ ነኝ። ፍጹም ጻድቅ ዋሽታ አታውቅም? አዎ አትዋሽም? ኧረ አልዋሽም። መልካም። ለምን ልዋሽ? ሰው አምተህ ታውቃለህ? ለምን ሲባል ፊት ለፊት እኔ ሲጀመር በተፈጥሮ ፈሪ አይደለሁም። ቆይ ይኸውልህ ፍጹም ጻድቅ የሆኑ ሰዎች ሰው ያማሉ አያሙ? ሐሜት ኃጢአት ነው ኃጢአት አይደለም? አይ እኔ ሐሜት ኃጢአት ነው ሳይሆን ኃጢአት ማንነት እንደሆነ ነው የማውቀው በመጽሐፍ። ሐሜት የሰው ባህሪ ነው። ስለዚህ የሰው ባህሪ ስለሆነ ሐሜት በመጽሐፍ ቅዱስ ተፈቅዷል ማለት ነው። ኃጢአት መጽሐፍ የሚለው እሱን አይደለም። እሱ የኃጢአት ፍሬ ነው። አትሳሳ። ኃጢአት የሚለው ምንድን ነው የሚለው እወቅ መጀመሪያ። አንተ ኃጢአትንም አላወቅም ጽድቅንም አላወቅም ወዳጄ። ሐሜት ኃጢአት ነው ኃጢአት አይደለም ነው የኔ ጥያቄ። የኃጢአት ፍሬ ነው። የኃጢአት ፍሬዎች የተገለጡ ናቸው ብሎ የስጋ ፍሬዎች የተገለጡ ናቸው ከሚለው ጋር ከእሱ ጋር ሳይሆን ሐሜት ኃጢአት ነው ኃጢአት አይደለም ነው ወይ? የኔ ጥያቄ ኢሊኒዬ እንዴት ነሽ? ዶክተር ተም እኔ አንድ መልሻለሁ እኮ ማለት እንትኑን ሐሜት የኃጢአት ፍሬ ነው፣ ዝሙት የኃጢአት ፍሬ ነው። ኃጢአት የሚባለው ግን መጽሐፍ እሱን አይደለም። ሐማርሻ የሚባለው ምንድን ነው የሚለውን እሺ። ፍጹም ጻድቅ ስለሆንክ ሰው ታማለህ አታማም? እኔ ማማት የማልችል እንደሆንኩ ነው ማምነው። አትችልም ስላለኝ ማለት ነው እግዚአብሔር እኮ። ስለዚህ አንተ ታማለህ አታማም? የኔ ጥያቄ ነው። እኔ አማለሁ ብዬ አላስብማ። እያማው አይደለም። አሁን ዛሬ ለምሳሌ እያማው አይደለም። አምታል እንጂ እኔ ለራሴው አምተኛል። ማንን? እኔኑ ለራሴው ገና እኮ ሐሳቢ ምን እንደምታወራ አላውቅም። እኔ ከኔ ፎሎወሮች ማን አንተ ጋር እንዳለ አላውቅም። ገባው አይቼ ባለፈው የሆነ ቀን ላይ ገብቼ ነበረ ብዙ ያው እንትን ስትል ወጣው እና አሁን ገባው። ግን እኔ አንድ ልጠይቅ የምፈልገው ነገር አለ ተሜ። በነገራችን ላይ በፔቴ ብዙ ጊዜ ጠየቀኝ። እኔ ልጠይቅ አንድ ጥያቄ ልጠይቅ።
ቆይ እቀበላለሁ። ፍጹም ሰው ተብሎ ጥያቄ ተቀበለኝ። ዛሬ ጥያቄ ተቀበለኝ። ብዙ ጊዜ ጠይቀኛል፣ ልጠይቅ ዛሬ። እሺ ግን እቺን ብቻ መልስልኝና በጴንጤ አስተምሮ በመጽሐፍ ቅዱስ ላይ ፍጹም ሰው ተብሎ የተጻፈው ወይም ደግሞ ፍጹም ጽድቅ ተብሎ የተጠራው አንተ ነህ ወይስ ኢየሱስ ነው? ከዛ በኋላ ወደ ጥያቄ ትገባለህ። ኦኬ ማለት እኔ መጽሐፍን ከጠየቀኝ ጴንጤ የሚያምነውን መጽሐፍ ቅዱስ ነው። ወንጌል አማኝ ነው እንግዲህ ጴንጤ እኮ ጴንጤነቴን ሳይሆን ወንጌል አማኝ መሆኔን ነው የማውቀው። በጴንጤነቴ አልኮራም፣ ወንጌል አማኝ በመሆኔ ያኮራለሁ ማለት። እሺ የወንጌል አማኞች ፍጹም ጻድቅ ፍጹም ሰው ብለው የሚጠሩት አንተን ነው ወይስ ኢየሱስን ነው? ነው እኔን በሱ ፍጹም የተደረግኩትን ፍጹም ነው የሚለው መጽሐፉ። ዕብራውያን 10:14ን ማንበብ ትችላለህ፣ የእግዚአብሔርን ቃል ምናልባት። ስለዚህ አንተ ፍጹም ጻድቅ ነህ፣ በሁሉ ተፈትነህ ሁሉን ያሸነፍክ ፍጹም ጻድቅ ነህ ማለት ነው። ጴንጤዎች አምልኩት፣ ውቤ አምላካችሁን አምልኩት። በሁሉ ተፈትኖ ቆይ ቤተ ጳውሎስ ቤተ ጳውሎስ ልቅልሃለሁ። ቤተ ጳውሎስ ይቅርታሽ። በሁሉ ተፈትኖ ፍጹም ጻድቅ ሆኖ የተገኘው ውቤ ነውና ጻድቅ ነኝ ፍጹም ንጹህ ነኝ ነው ያለው። ጴንጤዎች ወይም ደግሞ የወንጌል አማኞች ብለህ ጥራ፣ ጴንጤዎች አትበለም ብሏል። አምልኩት፣ አምላካችሁ ውቤ ነው። አሁን ወደ ጥያቄ ቀጥል። እሺ አመሰግናለሁ። እና ማለት እኔ አሁን አንዴ እናቴ አንዴ የኔ ጌታ ማነህ? የኔ ጌታ እንኳን አይደለህም፣ በእርግጥ የራስህ ጌታ ነህ። ልወርድ ስለሆነ ግን እዚህ ጋር ወንድሜን ሰላም ብዬ ልወርድ። ሲጀመር አንተ ድንጋይ ነህ። ድንጋይ ብትለው ድንጋይ ነው። አንድ ሁለት ደግሞ አመሰግናለሁ። አየሽ እኔ ሁለተኛ ደግሞ የኔ ፎሎወር 2000 ፎሎወር ይዘህ የኔ ፎሎወር ስላለህ ሲቀጥል ደግሞ ስለ ጴንጤ ማንነት ዮኒ ማኛውን ትላንትና ተጠቁምቆ እናንተ ጋር ጠንጥጦ የወጣውን ማንነታችሁን ጠይቀው ስለ ሁሉም ነገር እና አሩ ነው ታይምን ሉዝ ባታደርግ ከእንደዚህ አይነት ሰው ጋር መልካም ነው። ተሙ ወንጌል አማኝ ነኝ እናት እኔ ሰው አይሰደብም። አንተ ወንጌል አማኝ ነህ። አንተ ሰው ክቡር ነው። አንተ ፍጹም ነህ። አንተ በቃ አንተ ብዙ ነገር ነው። ሶ የሚያምንህ ይመን እኔ ፍጹም ነኝ ባልኩት አንቺ ምን እንዳናደደሽ አላውቅም። እኔ ፍጹም ነኝ ባልኩት ምን አናደደሽ? ሰው አይሰደብም። እኔ ማልተናደ ለምን ተበሳጨሽ? እኔ ወንበዴ ነኝ ሌባ ነኝ ብል ነው ደስ የሚልሽ? እንዴት ነህ? አይደለም አይባልማ እንደዛ ለምን አመመሽ? እናት ፍጹም አይደለህም። ፍጹም ለምን አመመሽ? ለምን አመመሽ? እኔ በሽተኛ ነኝ ልበል አንቺን ለማዘሰት? ፍጹም ክርስቶስ ብቻ ነው። ወደድክም ጠላህ በቃ አንድ ጊዜ ባጭ ታሙ have a good time። ለማንኛውም ገባለሁ ገባ ሰላም መልካም አንቺ መልካም ጊዜ ይሁንልሽ እናት። አመሰግናለሁ። ስቴይ ብሌስ ተባረኪ። ሪሊ በቃ አንድ ጊዜ ሚውት አድርጉልኝ እስኪ። በቃ አመሰግናለሁ። ቆይ እስኪ ዶክተር አንድ ጊዜ እሺ። ኦኬ ሰር ኦኬ ዶክተር አመሰግናለሁ። ሐሳቧን ከጨረሰች በኋላ ከኔ ጋር እንቀጥላለን። ፍጹም ሰው ነኝ፣ ኃጢአት የለብኝም፣ ፍጹም ጻድቅ ነኝ፣ በሁሉ ተፈትኜ ሁሉን ያሸነፍኩ ነኝ ብለሃል። አንተ አምላካቸው ነህ። ቀጥል፣ ጥያቄን ቀጥል ዶክተር። አላደረኩም ዶክተር። እየጠየኩ ነበር። ክርስቶስ አምናለህ አይደል? እኔ በአንተ አላምንም፣ በክርስቶስ ኢየሱስ አምናለሁ። ኦኬ እሺ። ሮሚያ 10:10 ልትከፍትልኝ ትችላለህ? እቺን ቃል ብቻ ልጠይቅህ። እሺ ከይቅርታ ጋር ከፈተው። እሺ መጽሐፉ እኔ ምናልባት ቃል በቃል ስለማውቀው ልአንብብልህ። ሰው በልቡ አምኖ መጽሐፉ ይጸድቃልና በአፉም መስክሮ ይድናል ይላል። ማለት ከመመስከሪ በፊት ወንጌልን ከማውራት የኃጢአተኛ ሳይሆን የጻድቅ ስለሆነ ስልክ እየገባብኝ ስለሆነ ነው። ምናልባት ኔትወርኩ የሚቆራረጥ ከሆነ የጻድቃን ስለሆነ ጻድቅ በእምነት በሕይወት ይኖራል ስለተባለ ሰው መጀመሪያ ከመመስከሩ በፊት ወንጌልን ለማውራት ከመሞከሩ በፊት ይህ ሃይማኖት የዛ ሃይማኖት ከማለቱ በፊት ሰው በኢየሱስ ክርስቶስ በማመን የሚያገኘውን ጽድቅን ማግኘት አስፈላጊ ነው። ሰው አምኖ ሰው አውሬ አይደለም ተመሰውነ ኢየሱስን አምነ አንተ ኃጢአተኛ ልትሆን የምትችልበት የወንጌል ግራውንድ የለም። መጽሐፉ ኢየሱስን ያመነ ሰው ጻድቅ ነው። ሰው በልቡ አምኖ ይጸድቃል፣
በአፉ መስክሮ የጸደቀበትን እውነት እምነት ከየት ነው የሚለውን ነገር ሲናገር እምነት እንግዲያውስ ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። እምነት በትግል በወኔ ከተለያየ መንገድ የሚመጣ አይደለም። እምነት ወንጌልን ስሰማ ዶክተር ይሄ በነገራችን ላይ እያወራን ያለ ነው ምድራዊ አካዳሚካል አይደለም እያወራን ያለ ነው መንፈሳዊ ሰው ነህና እኔ ሰው ስለሆንክ አምነህ ኃጢአተኛ ነኝ ካልክ ኃጢአት አለብኝ ካልክ አይም ሶሪ አላመንክም። ይህንን ጥቅስ ስታመጣው ግብረ ሰዶሞችን ሰፖርት አድርገን የመጣው እኔ ደግሞ አሁንም ጻድቅ ነኝ ችግር የለብኝም እንዳልከው ያክል ግብረ ሰዶሞች እግዚአብሔር መንግስት ይወርሳል። ይህን ጥቅስ ስታመጣው እንደሚለው በአፋቸው መስክረው ስለሚድኑ በልባቸው አምነው ስለሚጸድቁ አንድ ጊዜ ያመነ ሰው የዳነ ሰው ግብረ ሰዶምን ቢሆን ይጸድቃል ብለን የምታምነው በአፉ ኢየሱስ ኢየሱስ ብሎ ከሄደ ኦኬ ጠየቀኝ ላውራ ሳውራ አትረብሸኝ አንድ ደቂቃ እና ጠየቀኝ ግብረ ሰዶም ይወርሳል ወይ ነው ያልከው። ግብረ ሰዶም መጽሐፉ እዛ ጋር ሳይሆን አመፀኞች ግብረ ሰዶም ማለት የሰዶማውያን ባህሪ ማለት ነው እና ግብር የሚባለው የባህሪውን ጉዳይ ነው። ያ ባህሪ ያለባቸው ተሳዳቢዎች ነጣቂዎች የእግዚአብሔርን መንግስት አይወርሱም ብሎ መጽሐፉ አልዘጋም። እዛ ጋር ከዘጋ በኋላ ምንድን ነው ያለው 11ኛው ቁጥር ላይ ከእናንተም አንዳንዶቹ እንደነዚህ ነበራችሁ ሳቹዌር ሳም ኦፍ ዩ እኔም ከነሱ መካከል ምናልባት የግብረ ሰዶም ባህሪ ከወንድ ለወንድ ጋር ባልተኛ እንኳን አመንዛሪ ተሳዳቢ ነጣቂ ነበርኩኝ። ያን ማንነት በነበር ያስቀረ በህይወቴ ሀፕን ያደረገ ነገር አለ መጽሐፉ እንደተናገረው ማለት ነው። በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው ቀጥሎ ያለው። አሁን ያንን ማንነት ነው አይደለም የሚዘምረው። ወደ ክርስቶስ መጥቼ በክርስቶስ ኢየሱስ የተደረገልኝን ነው የማወራው። አሁን በክርስቶስ ኢየሱስ የተደረገልህን ተሜ ዛሬ ለምሳሌ ከዚህ ወደ 11ኛው ምዕራፍ ክርስቶስ ኢየሱስ ስለተደረገላቸው በልባቸው አምነው በአፋቸው ከመሰከሩ ስለሚጸድቁ ስለዳኑ ግብረ ሰዶምን ቢሆኑ ከእናንተ መካከል አንዳንዶቹ ግብረ ሰዶም እንደዚህ አይነት ባህሪ ነበረባቸውና ስላለ እነዚህ ሁሉ ግብረ ሰዶሞችም ክርስቶስን አምነው ይጸድቃሉ እያልከኝ ያለህ ግብረ ሰዶማዊነትን የሚቀበል ወንጌል የለም። ታዲያ ምንድነው እያልከኝ ያለው? አንተ ፍጹም ሰው ነህና ጻድቅ ነህና አሁን በክርስቶስ የተደረግኩትን እኮ ነው በክርስቶስ ኢየሱስ ስም እኮ ስለዚህ እድንበት ዘንድ ከድንግል ማርያም የተሰጠኝ ስም አለ ከሰማይ የመጣ ተሜ የኃጢአት መድኃኒት የሆነ ስም በዚህ ስም ታጥቤያለሁ ያልኩ እኮ ነው። ስለዚህ በክርስቶስ ኢየሱስ የዳኑ አሁን ያለኝን ማንነት እኮ ነው የማወራው። ትናንትና የነበረኝን አይደለም። አሁን በክርስቶስ ኢየሱስ ላሉት አሁን ያለብህ ማንነት ግብረ ሰዶሞችም የእግዚአብሔር መንግስት ይወርሳል። እኔ አሁን ግብረ ሰዶምነት ውስጥ አይደለሁም፣ ስድብ ውስጥ ሲካር ውስጥ አይደለሁም፣ በክርስቶስ ኢየሱስ ውስጥ ነኝ እኮ። በክርስቶስ ኢየሱስ ውስጥ ሆነ ወንድም አብረው ብተኛ ችግር የለውም አይደል? በክርስቶስ ኢየሱስ ውስጥ ሆኜ እንዴት እንደዛ ማድረግ ይችላለሁ? ማንም በእኔ ቢሆን በጨለማ አይመላለስም እኮ ነው መጽሐፉ ያለው። ስለዚህ አንተ ፍጹም ጻድቅ ስለሆንክ እኔ ጥያቄ አይተኛ ቅድም የሰደበችኝን እንኳን አልሰደብኩም። ምንም ሳታቀኝ ድንጋይ ብላ ሰደበችኝ። አላቃትም እኔ ሰደብኩ ስላልኩ ወንድሜ አሳምረህ እያማኸኝ እኔን ያማህ እኮ ሰው ነው እኮ አንተ። ማንን? እኔ ምን በወጣኝ ተመ እኔን አንተ እኮ ደላላ ነበርክ እኮ ብለኸኛል እኮ። አይደለም እኔ ደላላ ነብዬ ነው ማለት ምላሴን አይቼ ነው እንጂ እንትን በፊት የነበርክበትን አላቀኝ ነው። ምላሴን አይተህ አንተ ሐሜት ውስጥ የገባው እኮ ምላሴን አይተህ ተመስገን በዚህ ምላሱ በዚህ ንግግሩ ድሮ ደላላ ነበር ብለህ ነው ቢሆን ነው ብዬ ገመትኩ። አንተም ገምተኛል። ዶክተር ልሆን አይደለም። በጣም ጥሩ ግምት ሐሜት ነው ሐሜት አይደለም። አይ ግምት በአንተ ፊት ለፊት እኮ ነው ያወራሁት። ከሌላ ሰው ጋር ባወራ ነው ሐሜት። አንተ በሌለህበት ሌላ ቦታ ላይ እኔ አንተን አሁን እዚህ ምንም ብዬ ቢናገር እንደዚህ ነበርክ ብዬ ብል የራሴን ግምት ነው ያወራሁት እንጂ ሐሜት አይደለም። ከአንተ ኋላ አንተን ሊጎዳ በሚችል መንገድ ባወራ ሐሜት ነው የሚባለው። ወይስ ጌታ ነግሮ ነው ደላላ እንደነበርኩ? ያንተ ጌታ ነግሮ? አይ እኔ ሳስብህ እንደዛ መሰልከኝና አወራሁ። ማንም ጌታ ነግሮኝ ስላንተ ለምን ይነግረኛል? ጌታ ለምን ይቸገር? አንተ ኃጢአተኛ ነህ። ኃጢአተኛው ክርስቶስን ካላገኘ ወደ ሲኦል ይሄዳል። መጽሐፉ እንደሚለው ኃጢአተኛ ነኝ ብለህ አምናሃል። ኃጢአት አለብኝ እኔ ጻድቅ ነኝ ስላልክ ትሰድበኛለህ፣ ታሰድበኛለህ። አንተ ኃጢአት ሰው በኢየሱስ አምኖ መጽሐፉ ይጸድቃል ይላል። አንተ አንደኛው ዮሐንስን አውጣልኝ እስኪ ከይቅርታ ጋር። እሺ ላውጣልህ፣ ደስ ይለኛል። እንደው ከይቅርታ ጋር አንተ ኃጢአት የሌለብን ንጹህ ጻድቅ ስለሆንክ መቼም ጥቅስና መጽሐፍ ቅዱስ ምን ነገራችሁ ነው? ኦርቶዶክሳውያን ነን። እንዴት አመሻችሁ? ተሙዬ እንዴት ናችሁ? ተሙዬ አሎ ደስቴኝ እንዴት ነው? ሰላም ሰላም፣ እግዚአብሔር ይመስገን። እሺ አውጥቼላለሁ። ኮሜንት ለመስጠት ይቅርታ ውቤ፣ አንድ ኮሜንት። አንዳንድ ጊዜ
የምንነጋገረውን ነገር መጠንቀቅ አለብን እና ለአይምሮ የሚቀፍ ቃላቶች ባትናገር ደስ ይለኛል ውቤና መዳፈር ጥሩ አይደለም ነገሮችን እና እንደ እግዚአብሔር ቃል ትሁት ነኝ እያልከን ስለሆነ ስታወራቸውም ቃሎችን ስታወጣም ተጠንቅቀህ ብታወራ ደስ ይለናል። ምክንያቱም ለታች ላሉትም ሰዎች መጠንቀቅ አለብን። እሺ ያመጣልንን ከተናገረ እሺ ምናልባት ካጠፋው ምናልባት ቦልድ ያወራሁት ነገር ሰውን አልተናገርኩም። ፐርሶናሊ አንዳንድ ቃላቶች ደስ የማይሉና የሚዘገንኑ ናቸው። ለሰሚም በጣም የሚቀፉ ናቸውና እባካችሁ ተጠንቅቃችሁ አውሩ። እሺ ምክርሽን ተቀብያለሁ። እኔ ምናልባት እንደዛ እንዳላወራ በጸጋዩ ንግግራችሁ ስለሚል ልክ ነሽ። አንድ ጊዜ አንደኛ ዮሐንስን አውጣልኝ እስኪ። እሺ ወንድምሽ እሺ አንደኛ ዮሐንስ መልእክት ምዕራፍ 1 ነው። ምዕራፍ 1 ከቁጥር 7 እስከ 9 ያለውን አንብበው እስኪ። ኦኬ እሺ የሐዋርያው ዮሐንስ መልእክት ምዕራፍ 7 ከቁጥር 8 ድረስ እንዲህ ይላል። ነገር ግን ይላል ያው ነገር ግን ብሎ ስለሚጀምር ምናልባት ከላይ ሌላ ሐሳብ አለው። እሺ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ኃጢአት አላደረግንም፣ በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። 10 ደግሞ ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይለናል። በጣም ጥሩ። በቃ 6 ምን ይላል? ኦኬ 6 ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን። ከላይ ላንብብል ከአንድ 10 ቁጥር ብቻ ስለሆነ ቆይ ወንድም እየመጣ እኔ ነኝ ጥቅስ 6 ምን ይላል? 6 እኮ ነው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። አትሂድ 7 ላይ አትሂድ። 6 ምን ይላል? ከእርሱ ጋር ህብረት አለን ብንል እያለ ነው። እንደዚህ ያሉ ሰዎች አሉ ማለት ነው። እሺ አታብራራው። 6ን ብቻ አንብብልኝ አንድ ጊዜ። እኮ ያነበብኩ እኮ ነው። ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። አትሂድ። ቆይ 7 ላይ አትሂድ እኮ እውነትንም አናደርግም ብሎ ነው የሚቆመው እኮ። 7 ነገር ግን ብሎ ነው የሚጀምረው። አልቀጠልኩም። ቆይ አንድ ጊዜ 6 ምን ይላል? ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም ይላል። ስለዚህ ከእሱ ጋር ህብረት አለን ብንመላለስ ውሸታሞች ነን እያለ ነው። 7 ደግሞ ምን ይላል? አንተ ከጌታ ጋር ህብረት ስላለ ምንም አልዋሽም ስላልክ ነው። 7 ደግሞ ምን ይላል? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት አንዳንዱ ሳይሆን ሁሉ ያነጻናል ነው። እንደዛ ብሎ ነው የጻፈው። አንዳንዱ ሳይሆን ሁሉ ያነጻናል ተብሎ ነው የጻፈው። ከኃጢአት ሁሉ ያነጻናል ነው የሚለው እኮ። አንዳንዱ ሳይሆን ከኃጢአት ሁሉ ያነጻናል ተብሎ ነው የጻፈው። ከኃጢአት ሁሉ ያነጻናል። አንዳንዱን ከየት አመጣው? አንዳንድ አይልም ብዬ ነው እኮ። አይደለም አንዳንዱን ከየት አመጣው? የሰዎች ሐሳብ አንዳንዱን ስለሚመስል ነው። ወንድሜ መጽሐፍ ቅዱስ ብቻ ብለህ ነው አልመታምነው? አንዳንዱን ከየት አምጥተኸው ነው? አንድም ሁለትም የሚለውን ከየት አምጥተኸው ነው? ከኃጢአት ሁሉ ያነጻል እያልኩ እኮ ነው። አንዳንዱ የሚለውን አይደለም ያለው። አንዳንዱም የሚለውን ከየት አምጥተኸው ነው? ጥቅሱ ላይ ነው የኔ ጥያቄ። ጥቅሱ ላይ እኮ አይደለም ያልኩት። ከኃጢአት ሁሉ ያነጻናል ከአንዳንዱ አይደለም ብዬ ነው። ስለዚህ ውሸታም ነህ ማለት ነው አይደል? አሁን ጥቅስ ላይ ራሱ ዋሸ ውሸታም ነህ ማለት ነው አይደል? እኔ ለምን ልዋሽ? ቃሉን እያነበብኩ እኮ ነው እኮ። አንዳንዱም የሚል ከየት አመጣ? ስለዚህ ውሸታም ነህ ማለት ነው። አሁን ይሄ ቃል ምን ለማለት ነው ያስነበብኩ? ኃጢአት አለብኝ ለማለት ነው? እንደዛ እያለ አይደለም እኮ ቃሉ። ቆይ አዳምጠኝ። ውሸታም ነህ ማለት ነው። እየዋሸ ነው ማለት ነው። ይሄንን ውሸታም ለማድረግ ብዙ ሞከርክ። ምን ነው አይደለም። አንዳንድም የሚል ከየት አመጣ? ጥቅሱ ላይ አንዳንዱን አይልም ከሁሉ ያነጻናል ነው። ምን ይላል? ቆይ 6 ምን ይላል? አንድ ጊዜ 6 ምን ይላል? ቁጥር 6 ምን ይላል? ምዕራፍ 1 ቁጥር 6 ምን ይላል? ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። በጣም ጥሩ። አንተ 7 ላይ ምን ጨመርክ? አንዳንድ የሚለውን ጨምራል አልጨመርክም? ቁጥር 7 ላይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ነው እኮ። አንዳንድም የሚለውን ውሸታም ስለሆንክ እያብራራው ውሸታምነትህ ተይዞ
በጣም ጥሩ እያብራራው ነው። ምን አልከኝ? እያብራራው ነው። አብራራ የሚል ጥያቄ ሰጥቻለሁ። አንብብ እንጂ የሚል ጥያቄ ሰጠው። አይ እያብራራው ነው። ጥያቄ ሰጠው። አይ እኔ የሰጠው ጥያቄ ጥቅሱ ላይ ምንድነው? አብራራልኝ ነው። ደጋግመህ አንብብ አልከኝ እኮ። ማብራሪያ ካልፈለክ ለምንድን ነው ደጋግመህ አንብብ የምትለኝ? አይደለም ማብራሪያ አልጠየኩም። ምንድነው ብዬ ጠየቁ። አይ ደጋግመህ አንብብ። አሁንም እኮ 10 አንብብ አልከኝ። 7ን አንብብልኝ ለብቻው። እሺ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው። በጣም ጥሩ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ የሚያነጻው ደሙን ስንጠጣ ነው ሳንጠጣ ነው ማለት ነው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ሲል በደሙ ምን ስንሆን ነው? ስናምን ነው። በደሙ ስታምኑ የዘላለም ሕይወት ትወርሳላችሁ የሚል ጥቅስ ስጠኝ። ኦኬ እሺ። ስጠጡ ነው እናንተ ጋር? እኔ እንጃ ምናልባት ያም ሊኖር ይችላል። አይ ግን ይሄን ቃል እንጨርስ አንዴ። ቆይኮም ጨርሳለን። ኖ ዮሐንስ መልእክት ይሄንን የጻፍከውን አንተ አሁን አጣመጥ ወርቆ መልእክት ይሄን ነው። እስከ 10 ያለውን ነው የምናነበው። እስከ 10 ያለውን ነው አብረን አብራርተን የምንሄደው። አይ ይሄ ደሙ የሚለው ምንድነው? እሺ እኔ አሁን አንተ ከ8 ጀምሮ ያለውን አንብብ አልከኝ። ቢያንስ እሺ ከ3 ያለውን ላንብብልህ አንዴ። ከ8 ጀምሮ አላልኩም። እሺ ከ3 ጀምር። ከላይ መጽሐፉን በሙሉ እናንብባ። ለምን እኔ 1 ደቂቃ ውስጥ አነብላለሁ። ችግር የለውም። እኔ ለማነበው አታድርቀኝ። የጠየቅኩት ለምን መጽሐፉን ላንብብ አልኩህ እኮ። ምን ችግር አለው ባነብ? አንተ ፍጹም ጻድቅ ስለሆንኩ አይደለኝ። ምን አይነት ነው አንብብ ሲባል አያነብም እንዴ? ምን ድርቅና ነው ያመጣው? ቁጥር 7ን አንብብ ስትባል ማንበብ፣ ቁጥር 6ን አንብብ ስትባል ማንበብ። እያንዳንዱ መልስ ስላለው ማለት ነው። አንተ አልዳንክም። ይታ ነው ይሄን ሀሳብ ተቀበያለሽ? አሁን የዶክተርን ሀሳብን ይታ ነው እህቴ ይታ ነው ስለሚደረግ ነው። ዶክተር ውቤ አወረድኩ። ደረቅክብኝ። እኔ ደረቅ ክርክር አልፈልግም። ዳኒ ሰላም ብያለሁ። ሰላም ይብዛ ወንድሜ። ጌታ ይባርክ። ሁሉ ሰላም እግዚአብሔር ይመስገን። ክብሩ ይስፋ አለው አለው። የቸርች ነህ? ቸርችን ባቀው ደስ ይለኛል። እኔ አማኑኤል ህብረት ቸርች ነኝ። በዚሁ ደግሞ ለ35ኛ ዓመታችንን እያከበርን ያለ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አማኑኤል ህብረት 35 ዓመት ሞላት። አዎ 35 ዓመት ሞላት። እያበበች እየሰፋች 900 በላይ የኔ ድድሚያ ቤተ እንትን አላት። አዎ ደስ ይላል። የኔ እድሜ ዓመት 35 ዓመት። ከ35 ዓመት በፊት የት ነበረች አማኑኤል ህብረት? ባይ ዘ ዌይ ከ35 ዓመት በፊት በቅድስት ድንግል ማርያም ቤተ ክህነት ካወቀው መሰረቱ እዛ ውስጥ ነበረች። አዳማ ምናምን ልትለኝ ነው? እሱ ሰው ነው የጠየቁ። ጥሩ ነው። 35 ዓመት ከ35 ዓመት በፊት የነበሩ ሰዎች አልዳኑም ማለት ነው። ይሁን። የት ነበረች ከ35 ዓመት በፊት? አይደለም አሁን ልነግርህ ላው እምልህ በህብረት ውስጥ በዛው ከማርያም ቅድስተ ማርያም ናዝሬት ካቴድራል ነው የወጡት። እዛ ውስጥ ነበሩ ልልፈልግ ነው እኮ አልኩህ እኮ እኔ። በመውጣት ትድናለህ እንዴ? አሁን ለምሳሌ አክል እኔ በመውጣት አልዳንም። ዳነው በክርስቶስ ኢየሱስ። ወንድሜ ቆይ አዳምጠኝ። እኔ ኦርቶዶክስ ኮንኩኝ 2ኛ ዓመቴን እያስኩ ነው። እኔ ኦርቶዶክስ ኮንኩኝ 2ኛ ዓመቴን እያስኩ ነው። ተባረክ። ከፕሮቴስታንት እና ልክ ክብር ለጌታ ይሁን ኦርቶዶክሳውያን ተመስገን ዓለም አቀፍ ኢንተርናሽናል መገናኛ ድንኳን ምናምን በሚል ቸርች ከፍቼ ጌታ ይባረክ 2 ዓመቴን እያከበርኩ ነው።